ዛሬ ግን እንቅልፍ ጠግቤ ነው የተነሳሁት። ይሄ ቀን ሲጀምር energy was all the way up. እና አሁን ቡና በደንብ ነው የተኛሁት ያለ አላርም ነው የተነሳሁት። ሶስት ኢንተርቪው ነው ፕላን የተደረገ ባንድ ቀን አይደለም በ12 ሰዓት ውስጥ እንደዚህ ትልቅ ህንጻ አንድ ሊፍት መሆኑ ይገርማል። ትላንት ማታ ስንት ሰዓት ነው የገባሁት? 9 ማለት 3 ሰዓት ማታ ለምን ወደ አልጋ ውስጥ ገባለሁ ብዬ ወደ ጂም ሄድኩኝ። ፈርስት ታይም እዚህ ጥሩ ነበር እና እሱ አደከመኝና was KO እና አላርም ማድረግም ረስቼ ነበር። ያው እዚህ ዛሬ አርፍደን ስለምንጀምር it was fine እና እንቅልፍ ጠግቤ ተነሳሁ ማለት ነው። እና አሁን ቡና ይሄ ቀን ሲጀምር energy was all the way up. በጣም ሃይ ነበር በደንብ ነው የተኛሁት ያለ አላርም ነው የተነሳሁት። እንቅልፍ ጠግቤ ነው የተነሳሁትም ደግሞ full of energy ነበርኩኝ ሲጀምር እና ያስፈልገኝም ነበር። ሶስት ኢንተርቪው ነው ፕላን የተደረገ ባንድ ቀን አይደለም በ12 ሰዓት ውስጥ የቡና ሀገር ነው ግን ምንም አያስጠጣም። በግርም ሲኬድ በመኪና ሲኬድ የመጀመሪያው ኢንተርቪው መራቂ ወግ መራቂ አይደለም መራኪ ነው መራኪ ያለ እኔ ልዩነቱ አይሰማኝም in all honesty ግን መራኪ ወግ ጋር ሄድኩኝና ሃይ እንዴት ነው ወይ ደረሻለሁ ታች ነኝ እኮ 5ኛ ፎቅ ላይ ነው አይደለም ችግር የለም 5ኛ አላልከኝም ኦኬ ወጣለሁ መግባት እችላለሁ አይደል ኦኬ እሺ አሁን መውጣት እችላለሁ ወደ ላይ እሺ ኖ ወጣለሁ ችግር የለም እሺ ኦኬ እሺ መጣሁ ኦኬ 5ኛ ላይ እንደዚህ ትልቅ ህንጻ አንድ ሊፍት መሆኑ ይገርማል። ሰላም ወደ ላይ ነው? ስንተኛ? 5 4 ላይ ነው ግን እስከ 4 ድረስ ወጥሽ። ኦኬ እሺ አቤት ደረጃ እስከ 4 ነው የሚወጣ አሉ። ሃይ እንዴት ነው? ደህና ሁሉ ነገር ጥሩ ቢሆንም ያ ናቹራሊ ረጅም ነኝ በዛ ላይ ደግሞ ታቆንም አረጋለሁ። መጀመሪያ ስንጀምር በጣም ሲምፕል ትራዲሽናል የሆነ ኢንተርቪው ነበር። ማነሽ ምንድነሽ ከየት መጣሽ ምናምን የሚባለው እናትሽ ማነች አባትሽ ማን ነው በጣም የጠበቅኩት ነገር ማለት ይቻላል። ከዛ ሁለተኛው ፓርት by the way ኢንተርቪው ቶታል 3 ሰዓት ፕላስ ነው የፈጀ። ዛሬ I have a very special interview ማራኪ ወጋ የመጀመሪያው ኢትዮጵያን ላይፍስታይል celebrity and ዛሬ part 1 ነው and እስቲ ምን እንደሆነና እንዴት እንደሆነ ለማየት ጓጉቻለሁ። በጣም አመሰግናለሁ እንኳን ደህና መጣሽ ጌኔሳ። በጣም አመሰግናለሁ እኔም አንቺ like risk taker ነሽ ቻሌንጅን እንዴት ነው የምታየው? አዎ ባለቤቴ እንደሚለኝ you infinite risk taker ሁሉ ነገር እሺ ሞክራለሁ ነው infinite end የለውም ከፕሌን ስካይ ዳይቭ አርጊ እሺ ከኤነርጂ እሺ ምንም የሚያስፈራኝ ለምን አሁን ለመድኩኝ አንድ ነገር የሚያስፈራኝ ካረኩኝ በኋላ ጠንክሬ ቆማለሁ ሚል አቃለሁ። ስለዚህ it's adrenaline drive. ኦኬ ሁለተኛው ፓርት ቃሪያ በርበሬ ይሄ ሚክስ ከዘይት ጋር ስሙ ጠፋብኝ። የቃሪያ ሚክስ 4 አይነት እና ጂንጀር አቀረቡ እና ጥያቄ የተጠየቀ ጥያቄውን መመለስ ያልቻለ ሰው ወይንም ቃሪያውን ወይንም በርበሬውን ወይንም አንድ ነገር መብላት አለበት። ይሄ ጫውታው ነበር። የመጀመሪያው ምንድነው እናያለን ጠይቅ ነጠላ ወደ ቀጣይ ኦሮሞ ልብስ ነው ነው አለባበስ አይደለም እየጠየቅኩሽ ነው እኔማ ነው የኦሮሞ ነው እንዴት እንደዛልሽ
የሚመስለኝን ነው ያንቺ የሚመስልሽ overall ከሁሉም ነገር it was very fun በጣም ደስ ብሎኝ ነበር በጣም enjoy አድርጌያለሁ በሁለተኛው ፕሮግራማችን ዱባይ ላይ እንገናኛለን የሚገርም ጊዜ ይኖረናል ግን I was late አርፍጄ ነበር ለሚቀጥለው ኢንተርቪው ኦኬ አሁን ጨረስን መራቂ ጋር አሁን ወደታች ቶሎ ወርጄ ወደ next podcast interview ባዶ good እኔ ሌት መሆን አልወድም የት ነው መውጫው እዚህ ነው ከዛ ወደ ሰዋሰው ፖድካስት ነው መሳል በላው እንደውም ልብስ ቀይሬ ምናምን ብዬ ነበር በጣም ረዘመዛ anyway ነው አልበላውም እንግዲህ I don't know መቼ እንደምንበላ በመሃሉ እስቲ ኦርደር ማድረግ ይቻላል ዴሊቨር ማድረግ ከተቻለ I don't know ቀላል ነገር ፒዛ ነገር ምናምን ከተቻለ እስቲ ጠይቃቸዋለሁ just ለእናንተ information እዚህ እዛ መድረስ ያለብኝ በ2 PM ማለት 8 ሰዓት ኢትዮጵያ ሰዓት ማለት ነው ቀን ከመራቂ ደግሞ የለቀኩኝ at 2 PM 8 ሰዓት ቀን ማለት ነው so same time no እንትን የተለያዩ ኢንተርቪዎች አሉኝ ዛሬ ስለዚህ ዛሬ ትንሽ አጀንዳዬ ፉል ነው ግን ነገ ወይንም ተነገወዲያ ማውራት እንችላለን በዛ ላይ ደግሞ ልብስ መቀየርም ይገባኝ ነበር እንኳንም ሆቴሌ መንገድ ላይ ነበር ስለዚህ ቶሎ ቆመን በ5 ደቂቃ ውስጥ ሮጬ ልብስን ቀይሬ ወጣው መኪናው ስመለስ ደግሞ ትራፊኩ እንግዲህ ለማያውቁ ሰዎች ግን እንዴት አታውቁም አዲስ አበባ ትራፊክ ራሱን የቻለ ስቶሪ ነው ማለት ይችላልው እና ከዚህ በፊት ታይቶኛ አቅም because you know በሩጫ ላይ አይደለም ሁሉ ነገር በታይሚንግ ነበር ግን አሁን you know ሰዓት ሲያጥረኝ ትራፊኩ ብዛት ታየኝ and በጣም ብዙ ነው 30 ደቂቃ አርፍደን I'm not proud of that ግን ደረስን ይቅርታ አልኩኝ ተጀመረ just ፖድካስትን ጨረስኩኝ ሁለተኛው one more to go አንድ ይቀረኛል እና ደስ የሚለው ሰዋሰው ፖድካስት በጣም ትኩረት የሚያደርገው በህግና በፋይናንስ ላይ ነው ያው ኢንተርቪው ያደረገኝ ልጁም ጠበቃ ነው ስለዚህ የሱ ጥያቄዎች በጣም ዲቴይልድ ናቸው እንዴት ሰራሽ ሳይሆን ውስጡን እንዴት ነው ይሄ የተደረገ በምን መልኩ በህጉን እንዴት ነው ያደረግሽው ፋይናንስ በኩል እንዴት ነው የተሰራ you know ድርጅት ሲሸጥ ምን አይነት ቻሌንጅ ፈተና አጋጠመሽ የሚል ነገሩ በደንብ ነው የጠየቀኝ ሌሎች እስካሁን ያልጠየቁኝ ጥያቄዎች በሱ መልክ በጣም ቆንጆ ነበር እና እንግዲህ ሁለተኛ ነገር ጠበቃዎች አማርኛቸው በጣም ፎርማል ነው እኔ እንደማወራ አይነት አይደለም አንድ ቃላት እንግሊዝ አላስገባም ከፋይናንስ ውጪ I think በጣም የሚገርም አማርኛ ነው እና አንድ ቀን ይችላል ብዬ ገምታለሁ ግን ዛሬ እስከምለም like ጆሮዬ accept እስከሚያደርግ it was a lot ግን ማኔጀር አኮኝ ጥያቄዎቹን የገቡኝ ይመስለኛል and መልሱም በዛው መልኩ ጥሩ ይመስለኛል አሁን ቶሎ ሆቴሌ ሄጄ ልብስ ቀይሬ ይሄው በዚህ ሊፍቱ ወስድ አንድ ነው Hi oh look አንተነ እንደ I didn't get it Hi ከነሳ ሰላም መጨረሻ ላይ ደግሞ ጉጉት ፖድካስት ካሉ ፖድካስት ወደሚቀጥለው ጉጉት ፖድካስት የመጨረሻው ዛሬ እና እስቲ ዛሬ ምን አይነት ጥያቄ እንደሚጠይቁኝ ደግሞ እናያለን ለምን ነው የእናንተ ጄነሬሽን እንግሊዝ ብቻ የሚያወራ እንዴ አስተማሩና ለዛ አማርኛ እንዳትወሩ አስተማሩ ከዛም እንገረፋለን I'm በዛ ላይ ሰው ካሜራ ይዤ I have 3 camera team with me That's exactly what I wanted to tell him Jim. ቶሎሎ Got a camera. I have 3 cameras with me all the time Really? Where's the third one? ጥሩ ጥያቄ ታች ነው መሰለኝ ገና Oh, we can make it. so behind the scenes What would happen in the content? documentary no like
በኋላ ጌሙ ላንች ሲደረግ like how did everything happen doing business for diasporas ምናምን የሚባል ኮንቴንት ነው አዲስ የጀመርሽው ጌም ምንድነው ለምን የተጀመረው ተላሳቦት ጌሙ is a little bit random ትንሽ በሌላ መልኩ ነው የጀመረው ጌሙ like ረጅም ጊዜ ሪሰርች ያስፈልግ ነበር like እኔ ምንም ስለ ጌም አላቅም ነበር ግማሽ አመት እንደዚህ just research ላይ ነው first of all ከዘጫወት ሳይደብርክ እንዳትለቅ እንዴት ነው ማረገው like is this a whole infrastructure of course technical side አለ like ምን አይነት ስታይል ነው ምንሰራ እንዴት ሙቭ ማድረግ አለበት ምንድነው የሚያደርገው ኢኮኖሚ ሲስተሙን እንዴት play to earn ለማድረግ ፈልጌ ነበር whole tokenomics and economic system build መደረግ አለበት ይሄ ሁሉ በጣም ትልቅ ነገር ነው አሁን ጌሙ ተጨርሷል ላንች ለማድረግ it's ready ከዛ በኋላ ወደ ጌሙ ሙቭ ሲያደርጉ ራሳቸው ጌመርስ መሆናቸው በዛ ነው የገባኝ የሚጠይቁት ጥያቄ በጣም like in detail እና ስለ ቴክኖሎጂው ሳይሆን እንዴት ነው ላንች የሚደረገው እንዴት ነው የምንጫወተው በምንድነው like ተጠቃሚ እንደሚጠይቅ ማለት ነው ስለዚህ በጣም ቆንጆ ፖድካስት ነበር እና በኋላ ላንች ስናደርግም የነሱ ኦዲየንስ በጣም እንደሚፈልጉ ለኔ at least አቃለው በዚሁ የጌሙ ስቶሪ ምን ላይ ነው የሚያጠነጥነው የአድዋ ሂስትሪ ባትል ሮያል ስለሆነ ለአገር ፋይት ማድረግ ነው የአፍሪካ ዛፎች የአፍሪካ ቤቶች even Nubians just ኢትዮጵያ አይደለም ግን ወታደሮቹ የአድዋ ወታደሮች በታል ባንድ አመት ውስጥ ማወቅ አልፈልግም ባለቤቴ ይሄን ሲጀምር I run away why are you running በጣም ደስ የሚል ፖድካስት ነበር ኢትዮጵያ አፓርትመንት ኮስት አይቻላልም ሁሌ መሬት ቤት ነው ከድሮም ማውቀው ኢትዮጵያ አፓርትመንት is booming አሁን ትልቅ ነገር ሆነ ግን ምግባችሁ ሽንኩርት ምናምን ከባድ ነው ከዘጠነኛ ክፍል ወር ላይ ወጥ ይሸታል አብረን ብለውላችሁ እዛ ዱባይ ከህንዶችም ጋር እንደዚሁ ህንዶች ያሉት ቤት you can smell it በጣም young ነበሩ የአዲሱ ጄነሬሽን ልጆች ነበሩ እና ጥያቄያቸው እንደዛው ነው ያው ስለ ቢዝነስ መጀመሪያ እንዴት ነው ቢዝነስ አይዲያ ማፈራ እንዴት ነው የሚሰራ እንዴት ነው የሚጀምረው like the simple questions young generation የሚጠይቁኝ ጥያቄዎች ነበሩ alright በቃ ይሄ ነው ሶስት ኢንተርቪው ባንድ ቀን ቆንጆ ኢንተርቪው ነበር በጣም spontaneous relaxing አሁን ደግሞ ወደ ቤት and ቀኑ ሲሄድ ደግሞ በጣም drained ነበርኩኝ like energy ባዶ I think you know so stay የራሴን ስቶሪ repeat ማድረግ መደጋገም ትንሽ ያደክማል I mean መዋሸት አልችልም በሱ ግን በዛ ላይ ደግሞ ኢንተርቪው ያረጉኝ ሰዎች like በደንብ ነው ጥያቄ የጠየቁኝ ሳስብ you know በዛ ላይ በአማርኛ it was a lot ግን it was worth it weightlifting ይከብዳል ደግሞ ችላለሁ እኮ በደንብ weight lifter ነበርኩኝ ሲ ለውጣውስ የማን ነው ጥሩ ፖስቸር ያስፈልጋል ቀጥ ተብሎ legs out እንደዚህ ከዛ it's the best thing ever ጥሩ solution ነው ነገ እንግዲህ መጨረሻው ቀን ነው ሐሙስ and yeah ትንሽ ይሰማኛል ለመሄድ ገና ዝግጁ አይደለም እውነት ለመናገር ግን ወደ ልጆችም ለመመለስ በጣም ጓጉቻለሁ ነገ መጨረሻ ቀንም ቢሆን ብዙ ነገር የሚደረግ አለ ሃናንን ደውዬላት ነበር ትላም ኢቨንት ማኔጅመንት እንድትሰራ በዛ ላይ ፒኤ እንድትሆንልኝ ጠይቂያት ነበር እሺ አለችኝ ስለዚህ ከመሄዴ በፊት ይሄን መነጋገር አለብን ዲቴሎቹን ከዛ በኋላ አድዋ ሙዚየም እስካሁን መጎብኘት አለብኝ ባለፈው ማክሰኞ ላይ ዝግ ነበር ለምን አላቅም እናትንም ሄጄ መሰናበት አለብኝ የሚቀጥለው ወርም ባያት እስካሁን ቻው ብላ ደስ ይለኛል and መጨረሻ ኢንተርቪው I think English interview no ነገ አለኝ and that's it ከዛ ተመልሼ ሆቴል ውስጥ ፓክ ማድረግ አለብኝ እና መጨረሻ የቡና ጣዕም ያለው ማልት እንግዲህ ቡና የኛ ባህል ውስጥ የኛ ደም ውስጥ ያለ ነገር ነው ግን ይሄ ነገር is the best